ጤና ይስጥልኝ እንደምን ከርማችኋል። ይህ ሀሶስታ የተባለው በየሳምንቱ የተዘጋጀ የሚቀርብ የኢትዮጵያ ቴሌቪዥን መርሃ ግብር ነው። በሀሶስታ ሶስት ሀሳቦች ያላቸውን ቁርኝት የምናይበት መርሃ ግብር ነው። ሀሳብ፣ ሀብትና ሀገር። ምክንያቱም ምንም አይነት ሀብት ያለ ሀሳብ ሊመጣ አይችልም። አንድ ሀገር ሊኖራት የሚችለው ሊኖራት የሚገባው ትልቁ ሀብት የሀሳብ ሀብት ነው። ምክንያቱም ሀሳብ ለሰው ልጆች የተሰጠ ስለሆነ የሚያስቡ ሰዎች አስፈላጊ ይሆናሉ ማለት ነው። ሌላ ነገር የለውም። ስለዚህ የሀሳብ ሀብት የሌለው ሀገር ሊያድግ እንደማይችለው በጎ ሊሆን እንደማይችለው ያንን የሚያስቡ ሰዎች ደግሞ እነማን ናቸው ምንድን ናቸው የሚለው ማወቅና ከሀሳባቸው ከህይወታቸው ከኖሩት ኑሮ የምንማረው ምንድን ነው የሚለውን መውሰድ በጣም አስፈላጊ ስለሆነ በዚህ መርሃ ግብር የሀሳብ ሀብታቸውን ለሀገራቸው ያበረከቱ ሰዎችን አምጥተን ታሪካቸውን እየነገሩን ከታሪካቸው የተማሩትን እያካፈሉን የምንማማርበት መርሃ ግብር ነው። ዛሬ የምናቀርበው በጣም አንጋፋ ኢትዮጵያዊ ናቸው። ደራሲ ናቸው፣ ሀያሲ ናቸው፣ ጸሐፊ ናቸው። ደራሲ ጌታቸው በለጠ ይባላሉ። በጣም የሚታወቅ ስም ነው ስማቸው። በስነ ጽሁፍ ዙሪያ ያለ ሰው ይሄንን ስም የማያውቅ ሰው የለም። በጣም ብዙ በዝምታ ለሀገር ግን በተሰማሩበት ዘርፍ ከፍተኛ ሀብት ያበረከቱ ሰው ናቸው። በቅርቡ የግል ህይወታቸውን የትዝታዊ ማህደር በሚል መጽሐፍ አሳትመዋል። ዛሬ እሳቸው መጥተው ስለ ህይወታቸው ይነግሩናል። ለዚህ ጋሽ ጌታቸው በለጠ ወደ መድረክ ያጨበጭብናል። እንደምን አላችሁ? በጣም አመሰግናለሁ ኢቢሲና እዚህ የተገኛችሁ እንግዶቻችን። ይሄ ሀሳብ ሀብትና ሀገር የሚለው የሀሶስታ ሶስት መሰረታዊ አንኳር ሀሳብ በትክክል እኔን የሚገልጽ ይመስለኛል። ሀሳብ ሀብት ይፈጥራል፣ ሀብት ሀገር ይገነባል። ሀሳብ ሰው ይፈጥራል፣ ሰው ሀገር ይገነባል። እኔ በእንዲህ አይነት ተቀርጬ ስላደግኩ ትክክለኛ ቦታ ይመስለኛል በዚህ በጣም በተዋበ ስቱዲዮ ውስጥ ኢቢሲ ስለጋብዘኝ በጣም አመሰግናለሁ። የልጅነት ታሪኬ ትንሽ ወደ ኋላ እንሂድ። እኔ አባቴ ወታደር ነው። በወታደር ቤተሰብ ውስጥ ነው ያደግኩት። አባቴ ከቀዳሚዎቹ ሀገሪቱ ካፈራቻቸው ታላላቅ መኮንኖች በቀዳሚ ባች ውስጥ የነበረው የሆለታ ጦር ትምህርት ቤት ምሩቅ ነው። ለወታደርነት ህይወት የተሰጠ ነው። ከወታደርነት ሙያው በተጨማሪ ያነባል፣ ብዙ ያነባል። የስራ አጋጣሚ ሆኖ የተለያዩ ሀገራትን ለመሄድ ሙከራ አድርጓል። እኔ ለቤተሰቤ ለእናትና ለአባቴ አምስተኛና የመጨረሻ ልጅ ነኝ ከሁለቱ። ስሜ እሱ የሚጠራኝ ናፖሊዮን ብሎ ነው። በጣም የሚያስገርመው ነገር እኔ ከመወለዴ በፊት የሚወለደው ልጄ ወንድ ነው። በሙያውም እንዲሆን የምፈልገው ጋዜጠኛና ደራሲ ነው የሚል ማስታወሻ ጽፎ ሌሎች ከውጭ ሀገርና በሀገር ውስጥ ያነበባቸውን ቁርጥራጭ ጽሁፎች አንድ ፎልደር ውስጥ አድርጎ ለእናቴ ወንድ ልጅ እንወልዳለን፣ ሲወለድ ይሄን ባደራ ስጪው አላት። ደራሲና ጋዜጠኛ። ነፍስ ካወቅኩኝ በኋላ
እናቴ አባትህ አንድ ያስቀመጠው ነገር አለ ብላ የሰጠችኝ እሱ ከሌሎች ጓደኞቹ ጋራ ከመኮንኖች ጋራ በከፍተኛ መስዋዕትነት ባደጋ አለፉ። ግርማዊ ቀዳማዊ ኃይለ ሥላሴ የተናገሩት ነገር ነው። በእነሱ ህልፈት ላይ ለግዳጅ ሲንቀሳቀሱ ነው 8 መኮንኖች አንድ ላይ ያለቁት እና ግርማዊ ቀዳማዊ ኃይለ ሥላሴ ምን ብለው ነው ለቤተሰብ መልእክት የላኩት? እናንተ ያጣችሁት ለእናቴ ወንድሞቻችሁም ባሎቻችሁን ለእናት ለአባቶቻቸው ደግሞ ልጆቻችሁን ብቻ አይደለም፣ ኢትዮጵያም ምርጥ መኮንኖቿን አጣለች። እኔም ከእናንተ ጋር አለቅሳለሁ ነው ያሉት። ይህ አባቴ የሰጠኝን ፎልደር እናቴ ከሰጠችን በኋላ ጋዜጠኛ ምንድነው፣ ደራሲ ምንድነው የሚለው ነገር ሐሳብ ሆኖ ጌታቸው ውስጥ አደረ። ከዚህ በኋላ ጌታቸው ወዴት ሊሄድ ይችላል? ስለዚህ እኔ የአባቴ ሐሳብ ውጤት ነኝ። እንደተባለውም ልክ 2ኛ ክፍል ስደርስ የትምህርት ቤታችን ዲሬክተር የተማርኩበት አንደኛ ደረጃ ጋሽ ጌታቸው ደምሴ በአጋጣሚ የመጽሐፍ ምረቃዬ ላይ አንዱ የክብር እንግዳ እሱ ነበር። አንተ የትምህርት ቤቱ ጋዜጠኛ ነህ አለኝ በ2ኛ ክፍል። አያችሁ፣ ያ አባቴ ያሰመረልኝ አቅጣጫ ወዴት እየወሰደ እንደሆነ ታያላችሁ። ስለዚህ ዶክተር ዳዊት እንዳለው በዚህ በግለ ታሪክ መጽሐፌ ውስጥ የተጨበጨበለት ጋዜጠኛ ብዬ ርዕስ የሰጠሁት ያችን ሞመንት ነው። ከዛ በኋላስ ምን ነገር ተፈጠረ? እንዲህ አይነት ብዙ የተሻለ የሚባል በአካዳሚክስም ይሁን በኑሮም የተሻለ የሚባል ቤተሰብ አባት ከሞተ በኋላ የቤት እመቤት እናት ላይ ምን ሊደርስ እንደሚችል መገመት ትችላላችሁ። እናት በቀለም አልገፋችም፣ የቀለም ማይም ነች። እውነት ለመናገር የእሷ ድርሻ ልጆቿን ማሳደግ ነበር። ድንገት አባት ሲያልፍ 5 ልጆች የያዘች ምስኪን እናት ምን ነገር እንደሚፈጸም መረዳት አይከብድም። የሚገርመው ነገር የአባቴ ፍልስፍና አንዱ ፍልስፍና እና ምናልባትም በሕይወት ዘመናቸው አባቴና እናቴ የሚጋጩበት ሐሳብ አባቴ የሱ ሐሳብ የሱ ፍልስፍና ልጅን እንወልዳለን፣ በስነ ስርዓትና በትምህርት ኮትኩተን እናሳድጋለን፣ ለቁም ነገር እናበቃለን። ለልጅ ቁም ነገር ካበቃን በኋላ ቅርስ ልተውለት፣ ቤት ለልጄ ልተውለት፣ ገንዘብ ልተውለት፣ ወይንም የሆነ ነገር ቁሳቁስ ልተውለት ማለት በፍጹም አይገባም። ቅርሱ ሀገሩና ሕዝቡ ነው። በሀገሩና በሕዝቡ ውስጥ እየኖረ አንድ ሰው እንዴት ለልጄ ቅርስ ላኑር ይባላል የሚል የጸና ፍልስፍና ነበር። እናቴ ደግሞ አንተ ከነስምህም ወጥቶ አደር ነህ፣ ምናልባት እንዳለችውም ሆኗል፣ በመስዋዕትነት ብታልፍ ለልጆቻችን ምንድን ነው የምናወርሰው ስትል ልጆቻችንን እስካለን ድረስ እናስተምራቸዋለን። በሀገራቸው ውስጥ ኖረው ቅርስ ማበጀት ይችላሉ፣ ሀገራቸውና ሕዝባቸው ነው ቅርስ የሚል ነበር። እናቴ ትክክል መሰለችኝ ወይም እሱ አላቅም። እሱ ከሞተ በኋላ ሕይወታችን ተናጋ። ስለዚህ 5ታችን ልጆች የነበረው እድል ወደ የዘመዱ ጋር መበታተን ነበር። ወደ አባቴ እናት፣ እነሱም በኑሮ የተመቻቸው ናቸው። የኑሮ ችግር ሀብት የሚባል ችግር የለባቸውም። ክብርና ዝና የሚባል ችግር የለባቸውም። በእውቀት ላይ ግን ችግር ነበረባቸው። ስለዚህ የተበተኑት እህቶቼ 3 እህቶቼና
አንድ ወንድሜ ለዘመድ ተሰጠ፣ እህቶቼም ለዘመድ ተበተኑ። እኔን የተቀበለኝ ባደራ አጎቴ ገጠር እንደተሰደድኩኝ መጀመሪያ ያደረገው እኔን እረኝነት መላክ ነበር። ስለዚህ እረኛ ሆንኩ። እረኛ ብቻ አይደለም የሆንኩት፣ ደረባ የሚባል ነገር አለ። ደረባ ማለት በክረምት ጊዜያት በእርሻ ወቅት ገበሬዎች እርሻቸው እንዳይታወክባቸው ከብቶቻቸውን ሰብስበው ራቅ ወዳለ ቦታ ከእረኛ ጋር ይልካሉ። እረኛው እዛ ይከርምና ከ2 ከ3 ወር በኋላ ከብቶቹን ይዞ ይመለሳል። እኔ በእንደዛ አይነት ቤተሰብ ውስጥ ያደግኩ፣ በአባትና በእናት ቁልምጫ ያደግኩ፣ በዋነኛነት በሴቶች መካከል ያደግኩ ሰው እረኝነት ገባሁ። ያውም የዓለም መጨረሻ የሚባል ቦታ። ቋንቋውን አልችልም፣ የአካባቢውን ቋንቋ። ማህበረሰቡን አልተላመድኩም። በእናት እቅፍ ነው ያለሁት። ስለዚህ በተከበበ ተራራ መካከል በአንድ ጊዜ እረኛ ሆንኩ። በአንድ ጊዜ ሕይወቴ ተመሰቃቀለ። በጣም የሚያሳዝነው ነገር ደግሞ ዘመዶቻችን ጌታቸው እንዴት ነው ብላ እናቴ ስትልክ በጣም ጥሩ ትምህርት እየተማረ ነው፣ ጥሩ ነገር ይሆናል እያለ ነው። አንዳንዴ እንዲህ አይነት ኮንፊውዥን በሕይወት ውስጥ ሊፈጠር ይችላል። ኤኒዌይስ ነገሩ ከተገለጠና እኔም ወደ እረኝነት ባርነት መግባቴ ከታወቀ በኋላ እናቴ አንጠልጥላኝ ይዛ መጣች አዲስ አበባ። ሌላ ህይወት ልጀምር። በነገራችን ላይ በትምህርት አልታማም። ትክክለኛ ቃሉን ልግለጽ ካልኩ ጎበዝ ተማሪ ነኝ፣ ከታች እስከ ላይ። በአጋጣሚ ወጣቶች ወንዶች ክርስቲያናዊ ማህበር የሚባል 4 ኪሎ ያለው ወክማ አንድ አስገራሚ ፕሮጀክት ይነድፋል። በእኔ እድሜ ለኢለመንተሪ ተማሪዎች አንድ እድል ይከፈታል። ያንን እድል የከፈቱት ንጉሱ ናቸው፣ ግርማዊ ቀዳማዊ ኃይለ ሥላሴ። ምንድን ነው? በወቅቱ መዋቅር አዲስ አበባ በ10 ወረዳ ነበር የተከፋፈለችው። ዛሬም አንዳንድ ቅሪቶቹ አሉ። 3ኛ ሲባል ትሰማላችሁ፣ 7ኛ ሲባል ትሰማላችሁ። ያን ጊዜ በ10 ወረዳ ነበር የተከፋፈለው። እኔ ያደግኩበት የኮልፌ አካባቢ 10ኛ ወረዳ ነበር። በ10ሩም ወረዳዎች አንድ ማስታወቂያ ተለጠፈ። በልዩ ሁኔታ የሚማሩ ተማሪዎችን ወጣቶች ወንዶች ክርስቲያናዊ ማህበር በልዩ ሁኔታ የትምህርት ዕድል ስላመቻቸ ተወዳዳሩ ተብሎ ለአዲስ አበባ እኔን መሰል ውሪዎች፣ በጣም ታዳጊ ትንንሽ ልጆች፣ የኤሌመንተሪ ተማሪዎች ይወጣል። ጠፍተን ሄድን። ከኮልፌ 4 ኪሎ በእግር ሄድን፣ ተፈተንን። ወክማን ታውቁት እንደሆነ አሁን ወጣቶችና ህጻናት ቲያትር ተብሏል መሰለኝ። ከዛ እስከ ሐውልቱ ድረስ ሰልፍ ነበር። በሁለት የሚፈለገው 17 ሰው ነው። ምን እንደፈተኑን አላቅም። ተፈተንን። በዚህ ቀን ነው አሉ። ውጤቱን ሲናገሩ የኔ ስም አንደኛ ነው የወጣው። አንደኛ ልውጣ በአጋጣሚ እንደሆነ እሱን እርግጠኛ አይደለም። እዛ የተማርነው ምንድን ነው? ሀገራዊ ራዕይ እንድናስፈጽም ነው። ንጉሱ የነበራቸው ሐሳብ ልጆቻችንን ከስር ኮትኩተን የነገ ሚኒስትሮችና ኮሚሽነሮች እንዲሆኑ ተብለን ነው ለካ የተመረጥ ነው። እንማር የነበረው ሶፋ ላይ ነው። እንማር የነበረው ምንጣፍ ላይ ነው። 17 ልጆች ነን። መደበኛ ትምህርት ቤት አይደለም። ከዩኒቨርሲቲ ይመጣሉ። ምናልባት አንድ ሳምንት ሂሳብ አስተምሮን ይሄዳል። ሁለተኛም ይመጣል። አንዳንዱ ደግሞ 3 ቀን ብቻ ይሰጠናል። ልብ በሉ፣ ለሁለተኛ፣ ለሶስተኛ፣ ለአራተኛ ክፍል ተማሪዎች ነው የምታስቡ። ስለዚህ ስንወጣ ስንገባ የሚነገረን የነገ የሀገሪቱ ሚኒስትሮች፣ ኮሚሽነሮች እየተባልን ነው። ብሔራዊ ሰንደቅ ዓላማችንን በክብር አውጥተን ደሙን ያፈሰሰ ልቡ የነደደ ብለን ከዛ ንጉሱን እያሞገስን ከገባን በኋላ የመጀመሪያው ነገር የሚሰጠን ለብሔራዊ ሰንደቅ ዓላማችን ዘመናችንን በሙሉ
ክብር እንድንሰጥና ኢትዮጵያን እንድንወድ የሚል ነው። ይሄ ሰልችቶናል በወቅቱ። ምንድነው ሚኒስተር? ምንድነው ኮሚሽነር? ለምንድነው እያደግን ያለ ነው? አንዳንዴ ይወስዱናል። በነገራችን ላይ አንዳንዴ ንጉሱ የወክማ ስፖርተኞችን ለማየት ሲመጡ ጎራ ይሉና ያዩናል። ይመጡና ጸጉራችን እንዲያሻሹ አንተ የትኛው ሚኒስተር ነህ ይሉናል። ምን እንደሚሉ አይገባን። አንተኛው ደግሞ እቤት ትረብሻለህ አሉ፣ እናትህ ነግራኛለች ሲሉ ያው ንጉሱ ያውቃሉ ሁሉን ነገር ይባል የለ። ድንግጥ እንል። አንተ ረባሽ ነህ ክፍል ውስጥ ብሎ አስተማሪ ነግሮናል ዋ ብለው ኢትዮጵያን ውደዷት ብለው ይወጣሉ። ሁልጊዜ ኢትዮጵያን ውደዷት፣ መጨረሻቸው ነው። ይሄ ብቻ አይደለም። እኔ ባደግኩበት በኮልፌ አካባቢ ንጉሱ በተደጋጋሚ ፈጥኖ ደራሽ ፖሊስና ቁልቁል ደግሞ ልዕልፀሐይ ሆስፒታል የሚባለው ዛሬ ጦር ኃይሎች ሆስፒታል ይሄዱ ነበር። ሁልጊዜ ኮልፌ የሚቆሙባት ቦታ አለች። 18 መዞሪያ ሲባል ሰምታቸዋል። ወደ በኋለኛው ዘመን እዛ ወይም ደግሞ ዝቅ ብሎ አበባፍኔ ይባላል። እዛ ይቆሙና ብር ይሰጡናል። ተሰልፈን የኮልፌ ውሪ ብር ይቀበላል። ብር ስንቀበል የንጉሱን ጫማ ስመን ብድግ ስንል ብሩን ከመስጠታቸው ፊት ምን ታደርግበታለህ ይላሉ። ጎበዝ ተማሪ ነህ ይላሉ። ብሩን አይሰጡንም፣ እንዲህ ያሳዩ። አንደኛ ትወጣለህ፣ ደግሞ አንደኛ ከወጣ ትነግረኝና ብር ሰጥሃለሁ። ኢትዮጵያን ውደዱ። ምንም ጊዜ ንጉሱ ኢትዮጵያን ውደዱ። እቺ ኢትዮጵያ ይሄ ብሔራዊ ሰንደቅ ዓላማ በህይወቴ ውስጥ ሰርጾ እንዴት እንደገባ ልትገምቱ ትችላላችሁ። ከዛ ከወክማ ዳግማዊ ምኒልክ ትምህርት ቤት ገባሁ። ህይወቴ እንዲህ በፈተና ውስጥ የታሸ ነው። በትምህርቴ ደግሞ ድርድር የለም። ሁልጊዜም የደረጃ ተማሪ ነኝ። ኦኬ አሁን እንግዲህ ያቺ ጋዜጠኛነቱ አለች። ወክማም ቀጥሏል፣ ዳግማዊ ምኒልክም ይቀጥላል፣ ሌላም የተማርኩበት ትምህርት ቤት ይቀጥላል፣ አዲስ አበባ ዩኒቨርሲቲም ይቀጥላል። ያቺ ጋዜጠኛ የተባለች የአባት ምክር የአባት ሐሳብ ሀብት የሆነኝ። ስለዚህ አሁን ስነ ጽሁፉ ነው። ያው ግጥም እጽፋለሁ፣ ሌላም ነገር ሙከራ አደርጋለሁ። አሁን አዲስ አበባ ዩኒቨርሲቲ ስገባ ምን መማር አለብኝ? የመጀመሪያው ሰው በኔ ባች የኢትዮጵያ ቋንቋዎችና ስነ ጽሁፍ ክፍል ሄጄ ለትምህርት ክፍሉ ኃላፊ ለአቶ ይልማ ከበደ እኔ ፎርም አልሞላም፣ መማር የምፈልገው ስነ ጽሁፍ ነው ብዬ የገባሁ ብቸኛ ተማሪ ነበርኩ። የአባት ሐሳብ ሞላ አልሞላ? ሞላ። የሚቀጥለው ነገር ራሴን ከቻልኩ በኋላ ሀገር የተባሉ የተለያዩ መጽሐፍቴ ላይ ብታዩ ለአባቴ መታሰቢያ ያረኩት አንዱ መጽሐፌ ላይ እንዲህ ይላል። የተወደድክ አባቴ ሆይ ሀገር ማለት ብለህ የነገርከኝ ነገር እኔም ቃልህን ለመጠበቅ ሀገር እያልኩ ፈለግህን ተከትያለሁ የሚል ነገር ጽፍ ያለው። ስለዚህ የሥነ ጽሁፍ ተማሪ ሆንኩ። አሁን በብዙ ቻሌንጅ ውስጥ አለፍኩ። በጣም የሚያሳዝነው የሀገራችን ታሪክ ስለሆነ እዚህም መጽሐፍ ውስጥ ስለምታነቡት 2 ሳምንቱ ነው ከተመረቀ። ይህን አሁን የምነግራችሁን ታሪክ በደርግ ዘመን እንግዲህ ልብ በሉ፣ እኔ የመጣሁበት ባክግራውንድ ሊያወጣኝ የሚችለው ነፃ ሊያደርገኝ የሚችለው ትምህርት ብቻ ነው። ይሄ ነው በውስጥ የተቀረጸው እና ሀገር ተብሎ የተሰጠኝ ሐሳብ ነው ወደ ተግባር መለወጥ ያለበት። ስለዚህ የተለያዩ ተቃዋሚ የፖለቲካ ድርጅቶች በነበሩበት የደርግ ዘመን የተለያየ ስያሜ ያላቸው የትምህርት ማቆም አድማ ሲጠሩ፣ እኔ ግን ከትምህርት ቤት አልቀርም ነበር። ምክንያቱም የመጨረሻ እድል ያለኝ ትምህርት ላይ ነው፣ ሃይስኩል። ስለዚህ ሄዳለሁ። ትምህርት የለም ተብሎ አንድ ቀን በተላለፈበት ሁኔታ እኔ ትምህርት ቤት ተገኘሁ።
ትምህርት ተቋርጧል ብሎ የወሰነው የፖለቲካ ቡድን ታሪኩን ሙሉን ታገኛላችሁ እዚህ ላይ። እኔ እዛ ግቢ ውስጥ መኖሬ ጥቆማ ደርሶ የማስጠንቀቂያ ደብዳቤ መጣልኝ። ምን የሚል? እንገልሃለን የሚል። ሁለተኛ እንደምታውቁት በሃርድሺፕ ውስጥ ያለፈ ሰው መጽናኛው ትምህርት ነው ብያቸዋለሁ። ሌላ በመንፈሳዊ ሕይወት ውስጣችን መጠንከር መቻል አለበት እንዳንልፈሰፈት። ስለዚህ እኔ በአጋጣሚ ሕይወቴን በሙሉ ልጅነቴን ያሳለፍኩት በመንፈሳዊ ውስጥ ነው። እንዴት መንፈሳዊ ሕይወት ውስጥ ሊኖር ይችላል ተብሎ ሁለተኛ ማስጠንቀቂያ መጣልኝ ከዛው የፖለቲካ ድርጅት። የመጨረሻ ማስጠንቀቂያ ግድያ ተብሎ መጣ። እግዚአብሔር በቸርነቱ አተረፈኝ ከሞት ስንቴ? 2 3 ጽናት። ኢትዮጵያ ግን በልቤ ውስጥ ነች። እንደዛም ሆኖ በ1976 ዓመተ ምህረት ነው ከአዲስ አበባ ዩኒቨርሲቲ የተመረጥኩት። ስራ የጀመርኩት 1977 ከመስከረም 3 ጀምሮ ነው። ስራ ከጀመርኩበት ጊዜ አንስቶ እስከ ቅርብ ጊዜ ድረስ ምናልባት 3 ወር 4 ወር በፊት በቋሚነት መደበኛ ጋዜጣ ሳልሆን በኢትዮጵያ ጉዳይ ላይ በሺህ የሚቆጠሩ አርቲክሎች ጽፌያለሁ። ጋዜጠኛ ሳልሆን የማን ሐሳብ ነው የገዛኝ? የአባት ሐሳብ። አደራ አንድ መጽሐፍ ላስተዋውቃችሁ ይዤ መጥቻለሁ። ዳይ ኢምፒቲ ይባላል ይህ መጽሐፍ። ዳይ ኢምፒቲ የህይወቴ መርህ፣ የኑሮዬ መርህ፣ ምናልባትም ከቅዱስ መጽሐፍ ቀጥሎ የማነበው ይህ መጽሐፍ ነው። ዳይ ኢምፒቲ ትርጉሙ ምንድን ነው? ዳይ ኢምፒቲ ደራሲው የሚሞግተው ያለህን ነገር ለሀገርና ለሰው ልጅ በጎነት አራክፈህ ሙት። እባክህ ለበጎነት አራክፈህ ሙት። ነገ ቀን አለኝ ብለህ ስትል ነገ ያንተ ቀን አይደለም፣ ዛሬ ነው ያንተ ቀን። ለበጎነት አራክፈህ ሙት። ሀብት፣ ዝና፣ ዕውቀት አለኝ የምትለው እባክህ ባዶህን ሙት። ቁም ነገር ሰርተህ ሙት። ታሪክ ሰርተህ ሙት እንጂ አልባሌ አሟሟት አትሙት ይልና በጣም ያስገረመኝ ነገር በአእምሮ ውስጥ ቂም ካለ፣ ጥላቻ ካለ ምንድን ነው ከዚህ በላይ ሊገልጸው የሚችል ነገር? ክፉ ሐሳብ ካለ እባክህ እሱንም ራሱ አራክፈ ሙት። ምክንያቱም በሰላም የተኙ ሙታኖችን ትረብሻቸዋለህ። ይህንን ይዘህ ሄደህ የጸጥታውን ዓለም ታደፈርሳለህ። እባክህ አራክፈ ሙት። ይሄ የህይወቴ ፕሪንሲፕል ነው። ስለዚህ አንድም ቀን ትርፍ ጊዜ የለኝም። አራግፌ መሞት አለብን። አሜሪካን ሀገር ለትምህርት ነበርኩ። ለትምህርት ቆይታ አድርጌያለሁ። በየቦታው ሲሄድ ስለ ኢትዮጵያ ነው ቋንቋዬ። ያው እንደነገርኳችሁ ሐሳቡን ጌታቸውን ስለሰራ ከትምህርት ቤት ጓደኞቼ አንዱ በጣም የተሳካለት ሰው ነው፣ ግን ተማሪ ነው። ሲኒየራችን ነው፣ በእድሜም ሲኒየር ነው። ብዙ ጊዜ ስለ ኢትዮጵያ ፕሬዘንት ሳረግ ስለ ወጣቶች ወንዶች ክርስቲያናዊ ማህበር ወክማ ተጽዕኖ እንዴት እንደፈጠረብኝ፣ ቤተሰቤ እንዴት እንደፈጠረብኝ፣ ሀገሬ ምን አይነት ውበት እንዳላት፣ በቃ ይሄ ያለ አይደል የቱሪዝምም የፍቅርም መገለጫዬን በወረቀቶቼ ሁሉ መመረቂያዬን በዚሁ ጉዳይ ላይ ነው ስጽፍ። ይሄ ሰው ምን አለ? አንድ ቀን ድንገት መጣና ጌታቸው እቺ ኢትዮጵያ የምትላትን ነገር ማየት ፈልጋለሁ አገር ሄጄ እና ወስኛለሁ አለ። ደነገጥኩኝ። ባለቤት እንድትቀበለኝ አድርጋለ። ደነገጥኩ። ኧረ አይመችም እባክህ፣ በእኔ ሄዳለሁ። አፍሪካን ታውቀዋለህ? ካሁን በፊት አላውቀውም እና ኢትዮጵያ ሄዳለሁ። ያልከኝን ቃል አረጋግጬ መምጣት ፈልጋለሁ አለ እና ደወልኩ ለባለቤቴ።
ቶም ሃልኩዌስት ይመጣል። ስለዚህ ኑሯችንን እንዳትደብቂ ከመርካቶ ከጉራንጉዱ እስከ ሸራተን ድረስ ጋብዥልኝ፣ አዟዙሪልኝ። ቤታችንን ሳታፍሪ የምንኖርበትን አሳይልን። ካስፈለገም የቤተሰቦቻችንን ቤት ውሰጅና አሳይ። መደብም ላይ ይቀመጡ ከሆነ ይሄው እንዲህ ነው የኖር ነው መደብ ላይ ተቀምጠን ብለሽ ምንም ነገር ሳትደብቂ አሳይ አልኳት። እግዚአብሔር ይስጣት። እሷም እንግዳይን ተቀበለች፣ አዟዟረች፣ እንዳልኳት አደረገች። ምንም ሳትደብቅ ሲመጣ እንዴት ነች ሀገሬ አልኩት። ሀገርህ ከነገርከኝ በጣም ያነሰውን ነው የነገርከኝ። በእርግጥም ሀገርህ ከነገርከኝ በላይ ፍቅር የምታስይዝ ሀገር ነች። ስለዚህ ኢትዮጵያን ለማገልገል ቆርጫለሁ። የተለያዩ ፕሮጀክቶችን ኢትዮጵያ ውስጥ እጀምራለሁ ብሎ ቃል ገባልኝ። እኔ እዛው ትምህርት ቤት እያለሁ ለሁለተኛ ጊዜ ተመልሶ መጣ ፕሮጀክቱን ኢምፕሊመንት ሊያደርግ ኢትዮጵያ ውስጥ። እዛም ሲሄድ ሲዘጋበት ቢሮክራሲው፣ እዚህም ሲሄድ ሲዘጋበት፣ እዚህም ሲሄድ ሲዘጋበት እንዲህ አለ፣ ጌታቸው ሀገርህ ገነት ነች አለ። በእርግጥም ገነት ነች። ገነት ውስጥ አዳምና ሔዋን ብቻ አይደሉም ያሉት፣ እባብም አለ። ስለዚህ የተከበበችበትን እሾህ ማለፍ ስላልቻልኩ አዝናለሁ። ሀገር ላይ ያሰብኩትን መፈጸም አልችልም አለ። ታሪኩን እዚህ ታገኙታላችሁ። እናሳልኩት ኢትዮጵያን ግን ሁል ጊዜ በልቤ ተሸክሜ እኖራለሁ አለ። ያንን ያሰብኩትን ፕሮጀክት ኬንያ ሬፊውጂ ካምፕ ሄጄ ኢትዮጵያውያን ሰብስቤ አስተምራለሁ፣ አሜሪካ እየወሰድኩ እዛም አቋቁማለሁ አለና ያንን ፕሮጀክት ኬንያ ሬፊውጂ ካምፕ ኢትዮጵያውያኖችን ማገልገል ጀመረ። ከ6 ቀን በፊት የዚህን የመጽሐፌን ምረቃ አስመልክቶ አንድ ኢሜል ደረሰኝ። እንዲህ ነው የሚለው፣ ጌታቸው እኔ እናንተ ከተለያየን ሰንብተናል። የኢትዮጵያ ፍቅር ግን እስካሁን በልቤ ይቀጣጠላል። ስለዚህ ከቤተሰቤ ጋር መክሬ አንድ ውሳኔ ላይ ደርሰናል። እኔ ስሞት በድኔ ኢትዮጵያ ቢቀበር ደስታውን አልችልም ስለማይቻል፣ ነገር ግን በድኔ ተቃጥሎ አመዱ ይመጣና ኢትዮጵያ ውስጥ ኢትዮጵያ አፈር ላይ እንዲበተን ከወዲሁ ነገሮችን አመቻችልኛል። ይህ አሜሪካዊ ቶም ሃልኩዌስት ኢትዮጵያ የተሰራንበት ሐሳብ፣ ጌታቸው የታነጸበት ሐሳብ ኢትዮጵያ ላለፉት 39 ዓመት በአዲስ ዘመን በዛሬቱ ኢትዮጵያ ጋዜጣ ላይ ውጭ ሀገርም እያለሁ ለኢትዮጵያ ኮሚዩኒቲ መስታወት በሚባል ጋዜጣ ላይ ቀንና ሌሊት ማገልገል። ኢትዮጵያ ዳይ ኢምፒቲ ያለኝን በተሰጠኝ ጊዜ አራግፌ መሞት ስላለብኝ ለሀገር የሚጠቅም ከሆነ ለሕዝብ የሚጠቅም ከሆነ ሳንጮህ ሌላ የተሻለ ጥቅም አገኛለሁ ብለን ራሳችንን ሳንቀኝ ወደዛ ሳናስጠጋ ለሀገርና ለሕዝብ ማገልገል የተለያዩ ብሔራዊ ኮሚቴዎች ውስጥ አገልግያለሁ። ከህዳሴ ግድቡ ጀምሮ የፐብሊክ ዲፕሎማሲ አባል ነኝ። ግብፅ ሄደናል፣ ሱዳን ሄደናል፣ ዩጋንዳ ሄደናል፣ ጅቡቲ ሄደናል። መልእክት ለማስተላለፍ የታላቁ የህዳሴ ግድባችን ጉዳይ ኢትዮጵያ ልትጎዳችሁ አይደለም፣ ነገር ግን የጋራ ተጠቃሚ መርህ ስለምንከተል በጋራ እንጠቀም የሚል መልእክት ለማስተላለፍ ፕሬዚደንት አልሲሲን አግኝተናል። ፕሬዚደንቶችን ሁሉ አግኝተናል። የሃይማኖት መሪዎችን፣ ምሁራንን፣ ነጋዴዎችን ሁሉ
አግኝተናል። ዳይ ኢምፕቲ ከመሞቴ በፊት ያለኝን ነገር አራግፌ የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ ምክክር መድረክ የሚባል የምሁራን የምክክር ቲንክ ታንክ ግሩፕ አለ። እዛ ውስጥ አክቲቭ ነበርኩኝ። እውነት ለመናገር በጥናቶች የተለያዩ አዳዲስ ሀሳቦችን በማቅረብ ፖለቲካውን በመሞገት ምሁራንን ለተሻለ ነገር ለማነቃቃት አቅሜ የፈቀደውን አድርጌያለሁ። በኢትዮጵያ ጉዳይ ላይ ኢትዮጵያ አሁን ብትጠይቀኝ ወይንም ደግሞ አንድ ቲያትር አለ ባልቻ አባ ነፍሶ የሚል ቲያትር፣ ምናልባት አይታችሁት ከሆነ ብርሃኑ ዘሪሁን ነው የደረሰው። ጣሊያን ሊማርካቸው መጣ። በሁለተኛው የፋሽስት ወረራ ላይ ነው ቲያትሩ። መጣ፣ ማራኪያቸው መጣ። ተዘጋጅተው ቆዩ ሊማርካቸው እና ወደ ብሔራዊ ሰንደቅ ዓላማው ሄደው አንድ ነገር ተናገሩ። እረ ለመሆኑ በአድዋ ያለፉት ጓደኞቼ እቴጌ ጣይቱና ሚኒሊክ፣ በአድዋ ረግፈው የቀሩት ወገኖቼ፣ በተለያየ አውድማ ላይ አፈር እንኳን ሳላለብሳቸው ተረማምጃቸው የመጣሁት ወገኖቼ የኢትዮጵያ ጉዳይ እንዴት ነው ብለው በላይ ቤት ቢጠይቁኝ ምን ልመልስላቸው ነው? ተማርኬ መጣሁ፣ ክብሯን ጥዬ መጣሁ፣ ይሄን አላደርገውም ብለው ያው ታሪኩ እንደምታውቁት ያንን መልእክተኛ ገለው ራሳቸውን አጠፉ ቲያትር ላይ። ለምን ይሄንን አነሳው? አይበለውና ምናልባት የምንገናኝ ከሆነ አባቴ የኢትዮጵያን ጉዳይ እንዴት አደረግ ትሆንልኛለህ ያልኩትን ሐሳብ ጋዜጠኛነቱ እንዴት አደረግ ድርሰቱንስ እንዴት አደረግ እንደው የመከርኩን የአገር ጉዳይ እንዴት አደረግ ቢለኝ ምን ብዬ እመልስለታለሁ? ስለዚህ ዳይ ኢምፒቲ ያለህን አራግፈሙት በታማኝነት ያልከኝንማ ፈጽሜ መጥቻለሁ ለማለት ነው ይሄን ሁሉ ታሪክ የምነግራችሁ። አመሰግናለሁ። ጌታቸው እዛው ባለህበት የኢትዮጵያ ቴሌቪዥን ያዘጋጀው አንድ አጭር ቪዲዮ አለ። እሱን ታይና ደግሞ ስለ ቪዲዮ ምን እንደተሰማ ትነግረናለህ መልሰህ። እሺ ጋሼታቸው ያ መጀመሪያ የበቆሎ የተጠበሰ በቆሎ ነበር አይደል? ራሴን ለማሸነፍ ኮልፌ ጉልቱ ላይ ቁጭ ብዬ በቆሎ ያርገበገብኩ እሸት ነበር የአራተኛ ክፍል ተማሪ ሆኜ እናቴን ለመደገፍ። ሌላው ይሄ ያያችሁት የሊቢያ ጉዞ የሚባለው በአንድ ወቅት የአፍሪካ ተጽዕኖ ፈጣሪዎች በሚል የሊቢያው ፕሬዝዳንት ኮሎኔል ሙአመር ጋዳፊ ከመላው አፍሪካ ተጽዕኖ ፈጣሪ ናቸው የሚሉ ምሁራንን ስብሰባ ጠርተው ነበር። ሲርጥ ይሄ ሲርጥ ማለት እሳቸው የተያዙበት የትውልድ ቦታቸውም ሌላውም ታሪካቸው መጨረሻቸውም እዛ የተደመደመው ማለት ነው። እኔ ማን እንደጠቆመኝ አላውቅም። ይመስለኛል ጋና አክራ ያለው
የፓን አፍሪካን ራይተርስ አሶሲዬሽን የመላው አፍሪካ ደራሲያን ማህበር ጽሕፈት ቤት ይመስለኛል። ሁሉን ነገር ጨርሼ ሄድኩ። የሚጠብቀኝ ሰው ትሪፖሊ ኤርፖርት ላይ ተመድቦ ነበር። ከዛ ደግሞ ሌላ ጉዞ ነበረ። ወደ 400 ምናምን ኪሎ ሜትር ይርቃል ካልተሳሳትኩኝ ከትሪፖሊ ሰርጥ ድረስ። የእሳቸው ከተማ ነች። የለም የተመደበልኝ ሰው የለም። ስልካቸው የተሰጠኝ ስልክ አይሰራም። ስለዚህ በተሰጠኝ ማስታወሻ መሰረት ኮንትራት ይዤ ታክሲ ሙሉ ሌሊት በማላቅበት ሀገር፣ ይሄ ትዝ ይላቸዋል ኢትዮጵያውያን የተሰዉበት አካባቢ ሁሉ፣ እሱን እያለፍኩ ሰርጥ ደረስኩ። ሆን ተብሎ ግንኙነቴ እንዲቋረጥ ታስቦ ነበር። ሄድኩ። በጣም አዝኜ ሲሄድ በአጋጣሚ ሌሊቱን ስጓዝ አድሬ ቁርስ ላይ ደረስኩ። የተጠራንበት ስብሰባ ላይ እንግዶቹ ቁርስ እየበሉ ነው። ከኔ በስተቀር ሁሉም ደርሷል በሰዓቱ፣ ያውን በክብር። እኔ በታክሲ ኮንትራት ነው፣ እሱ አረብኛ ተናጋሪ ነው ሹፌሩ። እኔ አልችልም፣ በምልክት ነበር። በጣም መልካም ሾፌር ነው ያጋጠመኝ። እዛ ሄድኩ፣ ሐዘኔን ገለጽኩ። ሊያበረታቱኝ ሞከሩ። ሌሎችም አዘጋጆቹ ፊት ነሱኝ እና የጥናት ወረቀት ይዤ ሄጄ ነበር። እዛም ማቀርብ የጥናት ወረቀት። በኋላ አንተ የጥናት ወረቀት አታደርግም ተባለ። አታቀርብም ያንተን ወረቀት ተባለ። ለምን ብል አይ ጊዜው ስላነሰን ያንተ ብቻ አይቀርብም ተባለ። ለካ የተጠራንበት ጉዳይ ፕሬዚደንት ሙሐመድ ጋዳፊ በፖለቲካውም ብለው በዲፕሎማሲም ብለው ያልተቻለውን የአፍሪካ ህብረት ጽሕፈት ቤትን ወደዛ ለመውሰድ ምሁራንን ሎቢ ሊያደርጉ ነው የጠሩት። ፖለቲከኞችን፣ ዲፕሎማቶችን አሁን የአፍሪካ ምሁራንን ሎቢ እንዲያደርጉላቸው ነበር፣ ተጽዕኖ ፈጣሪዎችን። እኔ ደግሞ ከኢትዮጵያ ነው ሄድኩት። ብንል አይ አይቀርብም ተባለ። በመጨረሻ እሺ መልሱኝ ወደ ሀገሬ ብዬ ልሄድ ስል የሽምግልና ኮሚቴ ተቋቋመ። ታሪኩን ታገኙታላችሁ። እና በቃ 5 ደቂቃ ሰላምታ ሰጥቶ ይውረድ ተባለ። አላረገውም አልኩ። ድርድር ተደርጎ 7 ደቂቃ ተባለ። 7 ደቂቃ ሲሰጠኝ ወጣሁ መድረክ ላይ። እውነት ነው የምላችሁ፣ ቋንቋው እንዴት እንደመጣ አላቅም፣ የሀሳቡ ፍሰት እንደመጣ ያልኩት አንድ ነገር ነው። በዚህ መድረክ ላይ የሀገሬ ጠቅላይ ሚኒስትር ስለ ኤዩ ጉዳይ ተጠይቀው የሰጡትን መልስ ነው መልሰው፣ ያዘጋጀሁትን ጽሑፍ አይደለም ብዬ እዛ ሳይ ለካ ኢትዮጵያ በጎ ያደረገችላቸው ናቸው ብዙዎቹ። እነ ከሌን ግርማዊ ቀዳማዊ ኃይለ ሥላሴ አላስታረቁም፣ እነዚህን ሀገር አላስታረቁም። በጥናት ወረቀታቸው አድዋ ምናምን ስትሉ የጥቁር ስትሉ ያቺ የኔ ሀገር አይደለችም። እናንተ የአዲስ አበባ መንገድ ቆሻሻ ነው፣ ብዙ ለማኝ አለው፣ የረባ ሆቴል የለውም፣ እንደዚህ ያላችሁ ያብጠለጠላችኋት ሀገሬ በቅኝ አልተገዛችም። ስለዚህ ኤዩ አይደለም ሌሎችም ታላላቅ ዓለም አቀፍ ቢሮዎች ቢሆኑ ሀገሬ ያኮራል። እርግጥ ነው ድሆች ነን፣ እርግጥ ነው መንገዳችን ጥሩ አይደለም፣ እርግጥ ነው እንዳላችሁት ለማኞች ያላችሁትን አልክድም። ነገር ግን በአዲስ አበባ ጎዳና ላይ ስትራመዱ ብታዩ የፈለጋችሁትን ገንዘብ ወርቅን ብትሄዱ ሴፍ ነው ብዬ ያ ሁሉ ሲቃወም የነበረው ሰው ተነስቶ አጨበጨበ። በመጨረሻ ላይ ፕሬዚዲየሙን ማን ይምራ ማጠቃለያውን ሲባል ጌታቸው ይምራ ተባለ። ከዛ እድሉን አገኘው። ስለ ሀገሬና ስለ ሕዝቤ የሚገባውን ነገር አገኘው። ኢትዮጵያ ያቺ የተቀረስኩባት። ሌላው የዛሬቱ ኢትዮጵያ ላይ እንደምታውቁት በርካታ አርቲክሎች ጽፌ ያለው፣ ብዙዎቹ ርዕሱን ታገኙታላችሁ። እሱን ለማሳየት መሰለኝ ይሄ ቪዲዮ። ያው ያልገለጽኩት ትልቁ ነገር የኢትዮጵያ ደራሲያን ማህበርን ለ2 ተርም 8-9 ዓመት መርተናል ከጓደኞቼ ጋር። በአፍሪካ የሚደነቅ ወርቃማ ዘመን መሆኑንም ማረጋገጥ ፈልጋለሁ። በጣም እናመሰግናለን ጌታቸው። እሺ፣ ከጋሽ ጌታቸው ታሪክ በጣም ብዙ ተሞክሮዎችን እንዳገኘን መገመት ይቻላል። 1-2-3 ነገሮችን ለማንሳት፣ የመጀመሪያው ነገር ጋሽ ጌታቸው
ስለ ትምህርት ሲናገሩ በትምህርት ላይ ድርድር የለኝም ካሉ በኋላ አንድ ያሉት ነገር እንደውም በቃሉን ለመጠቀም ጎበዝ ተማሪ ነኝ፣ ጎበዝ ተማሪ ነበርኩ አሉ። ያንን ሲሉ እኔ አስተዋልኩት በዛ ንግግር ውስጥ መታበይን አይደለም፣ ጉራን አይደለም፣ እርግጠኝነትን ያስተዋልኩት። በሁለቱ መካከል ልዩነት አለ። በመታበይ እኔ ጎበዝ ተማሪ ነኝ ማለትና በእርግጠኝነት እኔ ጎበዝ ነኝ፣ ጎበዝ ተማሪ ነኝ ማለት ይለያያሉ። ጋሽ ጌታቸው እኔ ጎበዝ ተማሪ ነበርኩ፣ ጎበዝ ተማሪ ነኝ ለማለት የቻሉት በህይወታቸው ለራሳቸው ጉብዝና ማረጋገጫ የሚሆኑ ተሞክሮች ስላሏቸው በልጅነት ወላጅን ማጣት ብዙ ልጆችን እና እድገታቸውን በአንድ ወይ በሌላ መንገድ ለችግር የሚያጋልጥና የሚገድም መሆኑን በሙያው በዚህ ሙያ ዘርፍ ያለን ሰዎች በደንብ የምናውቀው ነገር ነው። ያንን ለማሸነፍ በሚካሄደው መርሃ ግብር በርኖስ መሸጥ፣ ሰብ መሸጥ፣ ከዛ ጀምሮ በቆሎ ሸጦ ሌላ ሀገር ሌላ የማያውቁት ቦታ ሄደው እረኝነት ገብቶ ከዛ ሁሉ የወጣ ሰው ማን እንደሆነና ምን እንደሆነ ያውቃል ውስጥ። ያን እርግጠኝነት ነው እኔ ጎበዝ ነኝ ሲሉ ያየሁት። ያንን እርግጠኝነት መናገራቸው ነው፣ ከእርግጠኝነት የመጣ ነው እና በህይወታችን ከኖርነው ኑሮ ተነስተን ስለ ራሳችን እርግጠኛ በሆነ መንገድ መናገር መቻል ትልቅ ሀብት ነው። ለዚህም ነው በሌሎቹ በሁለተኛው የማነሳው በፍላጎት መኖር። ህይወታቸው ምንም ብዥታ ውጣ ወረዶች በጣም ከባድ ችግሮች ያሳልፈዋል፣ ግን ብዥታ የለው። መሄድ የሚፈልጉበትን መንገድ መሆን የሚፈልጉትን ነገር ያውቁ ነበረ። ለአባታቸውን አደራ ለመመለስ በሚል ቢሆን ግን ራሳቸው ያመኑበት ስለሆነ እሳቸው ሲናገሩት እንግዲህ ትርጉሙ ምናልባት በጣም ግልጽ ካልሆነ በዛን ዘመንም ሆነ አሁን እኔ መማር የምፈልገው ስነ ጽሁፍ ነው ብሎ መሄድ በጣም ያልተለመደ ነገር ነው። በጣም ያልተለመደ ነገር ነው። ምክንያቱም ፍላጎታችንን የሚወስኑ ብዙ ውጫዊም ውስጣዊም የሆኑ ምክንያቶች ስላሉ በህይወት ማለት ነው። ያንን ማድረጋቸው በጣም ትልቅ መስዋዕትነት ነው ብዬ አስባለሁ። እኔ ለምንድን ነው በጣም ትልቅ መስዋዕትነት ነው ብዬ የማስበው? አንድ ትልቅ ትችት ስለ አፍሪካ ደጋግመው አንስተዋል። በአፍሪካ ምሁራን በእኛም ሀገር ምሁራን ላይ የሚነሳ ትልቅ ትችት በእርስ በርሳቸው አይወያዩም፣ አይጽፉም፣ አይከራከሩም። ጋሽ ጌታቸው የጻፉትን ነገር ሌላ ሰው አንስቶ ይሄ ያልከው ሐሳብ ልክ ነው ልክ አይደለም ብሎ አይሞግቱም። ስለ ሐሳብ የምናውቀው ነገር ምንድነው? ሐሳብ ካልተሞገተ ግትርነት ይሆናል። ሐሳብን ደግሞ ልሞግት የምንችለው አንድ በጽሁፍ ነው። እኔ የጽሁፍ ስራ እንሰራለሁ ብሎ ህይወትን ለዛ መስጠት ይሄንን ዓላማ ወደፊት የመግፋት ትልቅ ሀብት ለሀገር ማበርከት ነው። ብዙ እንደ ጋሽ ጌታቸው ያሉ የሚጽፉ ሰዎች እርስ በርሳቸው ቢነጋገሩ የነዚህ ሐሳቦች ግጭት ሁሉ ጊዜም የተሻለ ሐሳብ፣ ያ ደግሞ የተሻለ ሀብት፣ ያ ደግሞ የተሻለ ሀገር ሊያመጣ ይችላል። ሶስተኛውና የመጨረሻው ከጋሽ ጌታቸው ታሪክ የምንረዳው አበክረው የተናገሩት ሀገራችንን ኢትዮጵያን እንዴት እንደሚወዱ እና እንዴት እንደሚወዱ ሳይሆን ለምን ኢትዮጵያን ሊወዱ እንደቻሉ ነው የነገሩን። እኔ እንዳስብ ያደረገኝ ምንድነው? ሀገርን መውደድ በመወለድ የሚመጣ አይደለም። ኃላፊነት የሚሰማቸው መሪዎች እና ወላጆች ልጆቻቸውን ሀገራችሁን ውደዱ እያሉ ሀገራቸውን እንዲወዱ ማስተማርና መስራት ስላለባቸው ነው። ከዛ ካልወጣ ሀገርን መውደድ በመወለድና አንድ ቦታ በመገኘት ብቻ አይመጣም። ያ ሲሆን ግን ከንግግሮቻቸው የሰማነው አለ። ከኛ ከመርካቶ ከጉራንጉር እስከ ሸራተን ጋብዥልኝ፣ ገነት ናት ግን ብዙ አስቸጋሪ ነገር አላት። ስንወዳት ደስ የምትልናት ብለን አለ የምንወዳት፣ ግን እንድንወዳትና ሙሉነቷን እንድንወድ ከሙሉነቷ ውስጥ የማይመቸውን ነገር የተሻለ ለማድረግ እንድንችል ሰዎች ሀገራችሁን ውደዱ እየተባሉ ማደግ አለባቸው። ልጆቻችንን ይሄንን ማድረግ አለብን። ልጆቻችንን ሀገራችሁን ውደዱ፣ በዚህ ምክንያት ሀገራችሁን ውደዱ፣ ይሄ ችግር ስላላት ሀገራችሁን ውደዱ፣ ይሄ ችግር የሚሻሻል ስለሆነ። ለዚህ የምንደመድመው በዚህ ትልቅ መልእክት ነው። ሀገርን
የምንወደው በመወለዳችን አይደለም እንድንወድ ተደርገን ስናድግ ነውና ይሄ የሁላችንም ማህበራዊ ኃላፊነት ነው። በጣም አመሰግናለሁ። ዳዊት ወንድማገኝ ነኝ። ይሄ ሀ3ታ ነው። ሀሳብ ሀብት ሀገር። በሚቀጥለው እስከምንገናኝ ድረስ በደህና ቆዩ።